አዋሊ ኤል ሽኬ ዳይ ቡሹ ትላለች ሐዋሳ። እኔ ከአዲስ አበባ ሐዋሳ ተገኝቻለሁ። እኔ ምርጫ ደመቀ እባላለሁ። አንድ የምታየኝ አይነት ወጣት ነኝ። እሺ የሐዋሳ ከተማ መንግስት ኮሚኒኬሽን መምሪያ ኃላፊ ነኝ። እንግዲህ በኃላፊነት በቆየሁባቸው ጊዜያት ወጣት እንደመሆኔ የሀገርህን ባህል የትውልዱን ባህል ማስተዋወቅ ደግሞ በወጣቱ ላይ ትልቅ ኃላፊነት አለው ማለት ነው። ትላንት አባቶቻችን በብዙ እንደዚህ ባልተመቸ ቴክኖሎጂ ያልተመቸ ሁኔታ ባለበት ይሄን ባይል ለኛ አውርሱ። ስለዚህ እኛ ደግሞ ይሄን ባይል ተቀብለን ለቀጣይ ትውልድ ማውረስ አለብን ማለት ነው። ስለዚህ እንግዲህ አሁን በዚህ ባለንበት ዘመን በጣም ተጽዕኖ ፈጥሮ ያለው የሚዲያ ዘርፍ ነው። በዚህ በሚዲያ ዘርፍ እንደመሆናችን መጠን ይሄንን የሲዳማን ቱባ ባህል ለዓለም ማስተዋወቅ። ሲዳማ ባህል ፍቼ ብትባለው ብዙ ወንዶች በተወለዱ መካከል የተወለደች አንዲት ሴት ነበረች። እሺ እሷ ደግሞ በየጊዜው የመጣች ምግብ ጉሩሳ ነው ቆጮ ይዛ የመጣች በአመት አንድ ጊዜ ቤተሰቦቿን ትጠይቃለች። እሺ እነዛ ወንድሞቿን ማለት ነው አባት እናቷን ትጠይቃለች። ስለዚህ እነሱን እየጠየቀች እነሱ በአመት አንድ ጊዜ ስለምትመጣ ጓግተው ይጠብቋታል። ከዛ በቃ እንደዚህ የመጣች በቃ በአመት እሷ የምትመጣበትን የዘመን ቆጠራ አደረጉት። ኦኬ እሷ የምትመጣበትን ቀን ስለዚህ ኮከቡን እያዩ ጨረቃው ሲገባ ይመጣል ትመጣለች ፍቼ እህታቸው ያሉ ከዛ በቃ ይሄ ኮከቡን እንትን ማለት ጀመረ። ይሄኛው ኮከብ ሲገጥም ነው የምትመጣው፣ ይሄኛው ጨረቃ ገና ስታይ ነው የምትመጣው የሚል ከዛ እሷ እንደዛ የተባለ አረፈች። እኔ የእንትን ደግሞ የጾም ወራት ምናምን የሚባል ነገር አለ አይደል? ይባላል። ስለዚህ ምንድነው መሰለህ እሱ ደግሞ የሚገናኘው ከዛ ደግሞ እሷ የምትመጣበትን የዘመን መለወጫቸው ስላደረጉት ዘመን ሲለወጥ ለእግዚአብሔር ለፈጣሪ ሰርሞናል አደረጉት። ለፈጣሪ ምስጋና የሚያቀርቡበት ለፈጣሪ ምስጋና የሚያቀርቡበትን ሲያደርጉ ታዲያ ምንድነው የሆነው? ይሄ ወደ በዓል ከመግባታችን በፊት ለፈጣሪ ምስጋና ከማቅረባችን በፊት እንታረቅ፣ ከዛ የሆነ ይጸለይ፣ ያጠፋም ይባልለት ምናምን ተብሎ ኡሱራ ይባላል። ኦኬ ኡሱራ ይገባሉ። ትልልቅ ሽማግሌዎች የጎሳ አባቶች ይገባሉ። ከዛ ኡሱራ ከገቡ በኋላ መጀመሪያ ከዋክብቱን ያያሉ። ከዋክብቱን አይተው በቃ በዚህ ቀን ይውላል የሚል ሌላ ዲኮ ቀባዶ ቀባላንካ የሚባል የገበያ አቆጣጠር አለ። እነዚህ ከዛ ልክ በዚህ ቀን ነው የሚውለው በቃ አላንካ ቀን ነው የሚውለው ብለው ይሉና 9 ቀን ሲቀር ላላባም ይባላል። ላላባ ማለት የበግ ለምድ በጦር አድርገው ገበያ ላይ ከፍ አድርገው ይሰጡት። ለምንድን ነው የሚሰቅሉት? ለምንድን ነው ከፍ አድርገው? ሰው ገበያ ላይ ማይክ ስለሌለ ወደዛ እንዲሰበሰብ። መሰብሰቢያ ነው ማለት ነው። አዎ እንዴ ሲያይ ከፍ ያለ ነገር አለ። ልክ ይዘ ይመጣና ከዛ በኋላ ምንድነው የሚያደርጉት? ሰው ሲሰበሰብ ይሄው ይወቁ ፍቼ የዛሬ 15 ቀን ሆኗል፣ የዛሬ 9 ቀን ሆኗል፣ የዛሬ 12 ቀን ሆኗል፣ በቃ ባልና ቀን ይሆናልና ዝግጅታችሁን አድርጉ ይባላል። ከዛ ቆጮ ይዘጋጃል፣ ሳብ ይዘጋጃል። ቅድም እንደምታያቸው አይነት ወጣቶች ጸጉራቸውን ይሰራሉ። ወጣቶቹ ጦራቸውን ያዘጋጃሉ። ምናምን ለፋሮ የምታጫትን ሴት ታዘጋጃለ። የዛን ቀን ይተጫጫሉ ሴቶች ተጫጭታለ። ሲጫወቱ በቃ ፍቅር የሚጀምርበት ቀን ነው። ፋሮ ማለት ላይ ጫወታ ነው። ፋሮ ማለት ያላገቡ ቅድም ያያያቸው አይነት የቅድሙ ጭፈራ ማለት ነው። ያያያቸው አይነት ፋሮ ማለት ነው። ታንክስ ጊቪንግ ዴይ ሆነ ማለት ነው። ያቺ እታቸው የምትመጣበት ቀን ማስታወሻ ማለት ነው። ስለዚህ በዛ ቀን እሷ የምታመጣላቸውን ምግብ አንድ ላይ በአንድ ቤት መብላት ጀመሩ ማለት ነው። ስለዚህ አሁን ሻፌታው ሲበላ በአንድ ላይ ነው የሚበላው። ሰውም ሁሉ ተሰብስቦ ቀኝና ግራ እጅ እንኳን አይቀዳደሙም ማለት ነው። ሁሉም እኩል የሚያወርደው እኩልነት፣ ፍትሃዊነት ነው። ስጋ አይበላም የዛን ቀን። ምንድነው ሲዳማ ስጋ አይበላም። በቃ የዛን ቀን በቅቤ በታሸ ወተት የታሸ ቆጮ ነው የሚበላው። በወተት የታሸ ቆጮ እሺ ነው የሚበላው። ስጋ አይገባበት። ለምንድን ነው ስጋ የማይገባው? ሲዳማ ከልጆቹ ቀጥሎ ከብቱን ይወዳል። ዋት ከልጆቹ ቀጥሎ ከብቱን ነው የሚወደው። ዋው አርብቶ አደር ነው። ስለዚህ ልጆች ሰላም ናቸው። ከዛ ደግሞ ከብቶች እንዴት ናቸው? ወለዱ፣ ደረሱ፣ በዙ ይላል። ለዛ አያርዳቸው፣ አያሰቃያቸው። ለዛ ምንድነው የሚያደርገው? እንዲህ የታጠረ ሳር ቦታ ላይ ያደርጋቸውና ዘንድ ብለው ያደርጋቸው።
የዛ ቀን ከብቶች በሙሉ የሚበሉበት ቀን ነው። ነፃነት ቀን ነው ማለት ነው። ዋው እንጨት አይቆረጥም። ለምን እንጨት የማይቆረጠው? እንጨት የተፈጥሮ ስጦታ ሲዳማ ቁጭ ብሎ የሚመክርበት ነው፣ የሚያስታርቅበት ነው። እዚህ የዛን ቀን እንጨቱን ክብር አለው። እንጨት አይቆረጥም። አካባቢ ጥበቃ ጋር ቅርብ ግንኙነት አለ። ስለዚህ ቅድም ላላባ ያልኩ ምንድነው ገበያ ላይ ተወጥቶ ያኛው የሚሰቀለው ለምንድነው? የዛን ማይክ የለም ምናምን ሰው ሰብሰብ ይላል። ምንድነው ብሎ ትኩረቱ ሰቦት ሲመጣ ፊቼ ደርሷል ይባላል። ከዛ ደግሞ ሰፎተ ቄጣላ የሚባለው በየጉዱማሉ በራሱ ጉዱማለ በየጎሳው ጉዱማለ ማለት ጎሳ ማለት ነው። ጉዱማለ ማለት እንዲህ አይነት ሜዳ ፊቼ ቄጣላ የሚወጣበት ሜዳ እሺ፣ እዚህ በየጎሳው አለ። ከዛ ያቤላ የማልጋ ምናምን እየተባለ ሁሉም የራሱ ላይ ሽማግሌዎቻቸው እንትን ያደርጋሉ ማለት ነው። ከዛ በኋላ አዲቻ ቄጣላ ይባላል። አዲቻ ቄጣላ የሚባለው ምንድነው? ወጣቱ እንደቀደሙ የሚጫወቱበት ማለት ነው። ኦኬ፣ በቃ ፕሮግራሙ የጀመረበት በቃ ሳፎ የሚባለው እሱ። ከዛ በኋላ ምንድነው ያለው? ከዛ በኋላ ፊጣራ ይባላል። ያን ቀን ደግሞ ያገባች ሴት ሃኒሙኒዋን ጨርሳ የምትቀላቀልበት ነው ማህበረሰቡ። ኦኬ፣ በተደረጎላት ጃንጥላ ይዛ አደባባይ ወጣ የምትመረቅበት በቃ የዛን ቀን በቃ ሁሉ ይፋ የሚሆንበት በቃ ከቤት የምትወጣበት። ከዚህ በኋላ ወደ ከማህበረሰቡ ጋር ተቀላቅለሻል። በለቅሶ በደስታው ባህል ሙሽራነትሽ አበቃ የምትባልበት ቀን። አግብታ ቤት ኖረች ወልዳ ቤት ኖረች ይዛ የምትወጣበት የቆየች ማለት ይገርም ነው። ባህሉ እጅግ ጥልቅ ነው። ድልብ ነው እንዴ! ቆይ እንደገደለ እያወቁ ይጠሩታል። እያወቁ ለማረጋጋት ብቻውን አፊን የምትባለው አንዷ ቁጣን የማቀዝቀዣ ናት። አንተን ሰደብኩ አይደል? መልሳ ሰደበኝ። እሷ አለች አይደል? ሰማሽ ወይ? ሰደበኝ ከምን ነው ሰደበኝ የሚለውን ነገር ይጣራል እንጂ ዘልየኔ አንተ ተሰደብከኝ አልሰ ዳግም ብድር እንድትመልስ አይፈቀድም። ሰማሽ ወይ? አየሽ አይደለ ወይ? በደሌን ሳልነካው ነካኝ። ቀጠሮ ያዛል። ጉዱማሌ ላይ ይቀመጣል። ምንድነው እንደበደል ደረሰ ተቀጣ። እንደዛም ከመድረስ በፊት አፊኒ ይባላል። ይሄን ነገር ሆነ እሳት ይነዳል አይደል? ቃጠሎ። ምክንያቱም እንትን ነው ንዴት አለ። አዋ ንዴት። ስለዚህ ቆይ ይልህና አዳምጠኝ ይልሃል። አዳምጠኝ ከዛ ሰማህ ወይ ይላል። ቁጭ ይላል። እሱ ማብሮ ይቀመጣል። ያኛው ይቀመጥ። ሰማህ? ያዳርሰዋል። ይሄ ምን ነገሩ ምን ያደርግ ይላል? ያቀዘቀዘ ይሄዳል። እሺ ወይ አፉሙና ወይ ዲአንፊላል አንደኛው ለአንደኛው አፊኒ ይባላል ይላል። አንደኛው ትልቁ ሰውዬ ነገር ይቀበላል። አፊኒ ማለት ነው ማለት ነው። ሰማችሁልኝ? ይሄን ነገሮችን ለማቀዝቀዝ የአፊኒ ባህል ራሱ ነገሮችን ለማቀዝቀዝና ፍቅርንና ጥላቻን አብርደ አንድነትን ለመፍጠር የሚወሰድ ዘዴ ነው። የሲዳማ ትልቁ ባህል ማለት ነው። ነገሩ የእርቅ በቃ ሰላምን ለማውረድ ፍርድ ቤት ሜዳ አይጠበቅብህም። እዛ ሄደህ ማወራረድ እዚህ ይቀጠዋል። የሽንጎ ራሱ ይቀጣዋል። ይቀመጣት ባለበት ነገር ይቀጣል። አቀዝቅዞ አስታርቆ ማለት ነው። ብድር እንዳትመልስ ያደርጋል። ከዛ አፊኒ ይላል። ማው የዲአን ፊላል ቀጣዩ ሰማችሁ ወይ ሲሉ ያኛው ትልቁ ሰው ያኛው አው ሰማን ማ ሚቲኒ ይላል። ሰው ለሶስተኛ ወደ የነገር ቅብብሎሽ ማለት ነው። ቅብብሎሹ ማለት ነው። እሱ ለሱ እያለ እንዴ ኳን አለ ቻይና አይወራ እኔ ያለው እንትን በተረጋጋ መንፈስ አይባልም። እዛ ገና ነው የምትነገር ለማስፈቀድ እንደሆነ ሐሳብ እንዳያመልጥ እንኳን ካልክ አፊክ ተማላዊና እንዶ አፊ ላይ ማር ልቀባ ከአፊ ልጆች ይወሰዱ እኔ ነገሩ ተራ ስጠኝ ነገሩ እንደው አማረኝ ብለህ እንጂ ካለ እድሜ አትናገር። መሀል ላይ የምታስፈቅድ ቁጭ ብለህ ደግሞ ትሰማለህ እንጂ ትናገር። ልጆች አይናገሩ ተነስተ አትሄድም። አጠገብ ላለ ሰው ነግረህ ምናምን አይፈቀድም። እዛ ገና ይፈቀዳል። ማዶ የሆነ ጓራውን በቆሎ እንትን ብሎብኛል፣ ከብቱ ተራበብኝ፣ ልጅ ታሞብኛል ብለህ እንኳን ለመነሳት አስፈቅደህ ሰማችሁ? እሺ ነገ ይደርሳል። በዚህ ውሳኔ ላይ ትስማማለህ። ያን ከመወሰኑ በፊትም እንደገና ለቤቱ ሐሳብ ያቀርባል። ያኛው ሰው እንፍቀድለት ወይ እንደ ጉዳዩ ከባድ ነው አይደለም ነው። ከዛ እምቢ ካለ ያ የሚዝርዝር ሐሳብ የቀረበለት ማያስፈልግ ከሆነ ያግደዋል። ያለ ሐሳቡን ከዛ ቅድም እኔ እንዳልኩ አሁን እንዲህ ያለ ምን እንበል ሰማችሁ ይላል። አንተ እኔ ላንተ ሰማችሁ ስል አንተ ተከታዬ ከሆነ ማው የሚቲኒ ብለህ ለሱ ታስተላልፋለህ። ተከታዬ ስለሆነ ከአንተ ቀጥሎ ታናሽ ከሆነ የሚቀበል ከሆነ ነገር አዋቂው እሱ ይቀበላል። እናንተ ሰማችሁ ሁላችሁም ትልና ለሱ ታቀርባለህ። እኔ ለተከታይ እንደምሆነ ሳቀርብ እንጂ መሀል ላይ ቀብል ምናምን
አንዴ ልጅ ኮንክ ወጣት ኮን ፈጥለ ማለት ከዛ ቆይ ያ ነገር ወርዶ መጨረሻ ላይ ሁሉም ሰማ ማለት ነው እዛ ውስጥ ያሉ ሰዎች ከዛ ያዳርሱና እንዲህ ያለ ምንድነው የተፈጠረው ነገር አብራራልን ይባላል ዋይ ጉዳዩን የፈጠረው ሰውዬ ከዛ ያኛው መጀመሪያ እንዲያብራራ ይደረጋል ጋይስ ዛሬ በጣም በሚገርምና በሚደንቅ ሁኔታ አስገራሚ ነገር እንዳገኛችሁ በጣም እርግጠኛ ነኝ እስከመጨረሻው ስለተከታተላችሁኝ ደግሞ ከልብ አመሰግናለሁ ነገም ተነጎዳም ሊቀጥል ይችላል ሁላችሁም ከኛ ጋር ስለነበራችሁ በጣም አመሰግናለሁ እንግዲህ በቀጣይ አሪፍ ቪዲዮ እስከምንገናኝ ድረስ ይመቻችሁ